የአማራ ህዝብ የህልውና ተጋድሎ በሁሉም ግንባሮች ተጠናክሮ ቀጥሏል። በመሬትና በዲፕሎማሲው መስክ አዳዲስ ግንባሮች በመከፈት ላይ ናቸው። የወታደራዊ የጉዞ እንቅስቃሴዎች በአደጋ የተሞሉበት የብልጽግናው አገዛዝ ዙ-23 የተሰኘ ከባድ መሳሪያ የጫነ ወታደራዊ ተሽከርካሪው ተገልብጦ ሙሉ በሙሉ ጉዳት ሲደርስበት የአገዛዙ ጥምር ጦር መፍረሱም እንደቀጠለ ነው። በሌላ በኩል የለንደን ፋኖች በዓለም አቀፍ መድረኮች የአማራ ህዝብ የዘር ማጥፋት ወንጀል እየተፈጸመበት ስለመሆኑ ድምፅ ሆነዋል። ለንደን ላይ የአማራ ህዝብ የድሮን ጭፍጨፋ፣ የንጹሐን የጅምላ ግድያና እልቂት፣ ህዝቡ አሁን ስላለበት መከራና ሰቆቃ በዓለም አቀፍ መድረክ ላይ የአማራ ልጆች ድምፃቸውን አሰምተዋል። ዝርዝር መረጃዎቹን ይዘናል። የፋኖ ኃይሎች ወደ ባህር ዳር ይገባሉ የሚለው ስጋት ጨምሯል። አገዛዙ በከተማዋ መግቢያና መውጫ ቁልፍ ቦታዎች ጥምር ጦሩን ከቡድን የጦር መሳሪያ ጋር ማሰለፉ ተሰምቷል። ጄኔራሉም ከክልሉ ከፍተኛ አመራሮች ጋር ስብሰባ ተቀምጠዋል። ምን መከሩ ለሚለው የውስጥ መረጃ ምንጮች ያደረሱንን በዜናችን ይዘናል። የህወሓትና የብልጽግና ጦር በተለያየ ግንባር ተፋጠዋል። ወታደራዊ ፍጥጫው ዓለም አቀፍ ትኩረት ስቧል። በጉዳዩ ላይ የፈረንሳይ ዜና አገልግሎት ኤኤፍፒ ዝርዝር ዘገባ አውጥቷል። የከበባ ትርክቶች ዳግም አየሩን ይዘውታል። ውጊያው ድንበር ተሻጋሪ እንደሚሆን የፖለቲካ ተንታኞች አስተያየት ሆኗል። ይህም ሌላኛው ወታደራዊ መረጃችን ነው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የአዲስ አበባ ጉዞ ብዙ እያነጋገረ ነው። ፕሬዝዳንቱ በፍላጎት ተቃርኖ ላይ ቆመው ያሰሙት ንግግር ለብልጽግና ገዢዎች ምቾት የሚሰጥ አልሆነም። በዓለም ላይ ቀዳሚ የጦር መሳሪያ አምራች ሀገሯ ቱርክ በመሪዋ በኩል አዲስ ግጭትን መቃወሟ የአፍሪካ ቀንድ ዋና ተዋናይ የሆነችውን ሀገር የሚመሩት ኤርዶጋን አካባቢው የውጭ የመፋለሚያ ሜዳ ሊሆን አይገባም ማለታቸው ምጸት ቢመስልም አሰላለፋቸው ከብልጽግናው ገዢዎች መቃረኑ በተለይም የሉዓላዊነትና የግዛት አንድነት ጉዳይ ከሶማሊያ፣ ሱዳንና ኤርትራ አሁናዊ ሁኔታ አኳያ በአብይ ዘንድ ተቃርኖ የጎላ ሆኖ ታይተዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው አገዛዝ ከባድ መሳሪያ ዙ-23 በመኪና አደጋ ጉዳት ሲደርስበት የአገዛዙ ጥምር ጦር መፍረሱ እንደቀጠለ ነው። በሌላ በኩል የለንደን ፋኖች በዓለም አቀፍ መድረኮች የአማራ ህዝብ የዘር ማጥፋት ወንጀል እየተፈጸመበት ስለመሆኑ ድምፅ ሆነዋል። የብልጽግናው አገዛዝ መጠነ ሰፊ የሰራዊት እንቅስቃሴ ላይ በሚገኝበት በዚህ ጊዜ ከቦታ ቦታ በሚያደርጋቸው እንቅስቃሴዎች የአደጋ ተጋላጭነቱ ጨምረዋል። ከፋኖ ኃይሎች የደፈጣና መደበኛ ጥቃት ለማምለጥ በሚያደርገው የጉዞ እንቅስቃሴ ላይ ተደጋጋሚ የተሽከርካሪ አደጋዎች ያጋጥሙታል። በትናንትናው ዕለት የካቲት 10 ቀን አመሻሹን ከወደ ጎንደር የወጣው መረጃ ይህንኑ ያሳያል። የአገዛዙ ሰራዊት ዙ-23 የተሰኘ ከባድ መሳሪያውን ጭኖ ጉዞ ላይ ያለ በደረሰበት የመገልበጥ አደጋ ከባድ የጦር መሳሪያው ከጥቅም ውጭ መሆኑ ተሰምተዋል። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ለቆ የወጣው የአገዛዙ ሰራዊት ከፋኖ ኃይሎች ጥቃት ለመዳን በአጎራባች ወረዳ ደልጊን አድርጎ ጉዞ ለማድረግ የሞከረ ቢሆንም ድኩል አርባ በተባለ የደልጊ ወረዳ ቀጠና ውስጥ ዙ-23 የጫነው ወታደራዊ ተሽከርካሪ ተገልብጦ ከባድ መሳሪያው ከጥቅም ውጭ ሲሆን ከ10 በላይ የሰራዊቱ አባላት ሞትና ቁስለኛ መሆናቸውን ከአካባቢው ምንጮች ሰምተናል። በተገለበጠው ኦራል ተሳፍሮ የነበሩ ከ10 በላይ ሞትና ቁስለኛ ሲሆኑ በተሽከርካሪውና በጦር መሳሪያው ላይ ጉዳት መድረሱን አፋብን በላይ እዝ ማረጋገጡን የህዝብ ግንኙነት መምሪያ ኃላፊው አርበኛ ዮሐንስ ንጉስ ገልጸዋል። በሌላኛው የግንባር መረጃችንም በወሎ ቤት አማራ ቲም መሪው በስሩ የነበሩ 6 ወታደሮችን ይዞ ፋኖን መቀላቀሉ ተሰምተዋል። ደቡብ ወሎ ዞን አልብኮ ወረዳ የሚገኘው የአገዛዙ ጥምር ጦር አባላት የነበሩ 5 አድማ ብተናና 1 ፖሊስ የአፋብንን የምህረት አዋጅ ተከትሎ ፋኖን መቀላቀላቸውን የገለጸው አፋብን ምኒልክ እዝ ነው። ዛሬ የካቲት 11 በምኒልክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርን መቀላቀላቸውን እዙ በህዝብ ግንኙነት መምሪያው በኩል አስታውቋል። የክፍለ ጦሩ አመራሮች ለቀድሞ የአድማ ብተና አባላት ደማቅ አቀባበል እንዳደረጉላቸው፣ ሌሎችም የምህረት አዋጁ ተጠቃሚ እንዲሆኑ ጥሪ ቀርበዋል። ይህ በእንዲህ እንዳለም ከመሬት ትግሉ ባሻገር በዲፕሎማሲው ግንባር ድምጽ በመሆን የሚታወቀው የለንደን ፋኖ በአውሮፓ ምድር በዓለም አቀፍ መድረኮች የአማራ ህዝብ ድምጽ ሆኖ ቀጥሏል። የለንደን ፋኖ በለንደን ከተማ የተካሄደውን የ2026 የጠንካራ ማህበራት ስብሰባ እንደ ድል በመጠቀም በአዳራሽ ውስጥ
በመቶዎች የሚቆጠሩ ታዳሚዎችና ዓለም አቀፍ የሚዲያ ጋዜጠኞች በተገኙበት መድረክ በአማራ ሕዝብ ላይ የቀጠለውን የዘር ማጥፋት ወንጀል አጋልጧል። ዓለም በዝምታ የሚመለከተው መሆኑ በተለይም እንደ ቢቢሲና ዘ ጋርዲያን ያሉ የእንግሊዝ ሚዲያዎች ዝምታ አሳፋሪ መሆኑን በመግለጽ ድምጽ ሆነዋል። We haven't been able to talk about Ethiopia today. There's Amhara genocide yesterday and today, the place called Small City. Okay, thank you. Listen, you're right, and we do as much. የ2026 የጠንካራ ማህበራት ስብሰባ በለንደን እየተካሄደ ባለበት በዚህ ጉባኤ የለንደን አማራ ፋኖ አባላት ስለ አማራ ሕዝብ ስቃይና መከራ ድምጽ መሆናቸው ለሌላው ዲያስፖራ መነቃቃት እንደሚፈጥር ተጠቁመዋል። የለንደን ፋኖ አባላቱ በአማራ ሕዝብ ላይ እየተፈጸመ ስላለው የድሮን ጭፍጨፋ፣ የንጹሐን የጅምላ ግድያና እልቂት፣ ቀሪው የአማራ ሕዝብም አሁን ስላለበት የመከራና የሰቆቃ ወቅት ለመድረኩ ተሳታፊዎች ድምጻቸውን ከፍ አድርገው አሰምተዋል። የአማራ ዲያስፖራ ከተናጠል ትግል ወጥቶ ትርጉም ያለው ድል ወደሚያገኝበት አንድነት እንዲመጣ የሚመክሩ የፖለቲካ ታዛቢዎች የአማራ ሕዝብ ለከፋ ባርነትና ለዘር ማጥፋት ጦርነት የዳረገውን የብልጽግናውን አገዛዝ በጽኑ ታግሎ ለማሸነፍ የዲያስፖራው መግባባት ወሳኝ እንደሆነ ያስረዳሉ። የፋኖ ኃይሎች ወደ ባህር ዳር ይገባሉ የሚለው ስጋት ጨምሯል። አገዛዙ በከተማዋ መግቢያና መውጫ ቁልፍ ቦታዎች ጥምር ጦሩን ከቡድን የጦር መሳሪያ ጋር ማሰለፉ ተሰምተዋል። ጀኔራሉም ከክልሉ ከፍተኛ አመራሮች ጋር ስብሰባ ተቀምጠዋል። የፋኖ ኃይሎች ከባህር ዳር ከተማ በቅርብ ርቀት የሚገኙ ከተሞችን በስፋት መቆጣጠራቸው ተከታታይነት ያላቸው ስትራቴጂካዊና ስልታዊ ማጥቃቶችን መፈጸማቸውን ተከትሎ አገዛዙ ባህር ዳር በፋኖ እጅ ልትወድቅ ትችላለች የሚል ስጋት አድሮበታል። ይህንን ተከትሎ ባህር ዳር ከፍተኛ ቁጥር ያለው አድማ ብተና ሚሊሻና መደበኛ ፖሊስ የተሰማራ ሲሆን በከተማዋ ዳርቻ ስፍራዎች ደግሞ የመከላከል ስራ የሚሰራ የአገዛዙ ጦር በርከት ብሎ መመደቡን ነው ምንጮች ለጣና የጠቆሙት። በተለይም የአማራ የህልውና ትግል በተቀጣጠለበት ሐምሌ 2015 በባህር ዳር ከተማ የውጊያ ቦታ የነበሩ አካባቢዎች የትኩረት ማዕከል መሆናቸውን የገለጹት ከጎንደር ባህር ዳር መስመር ዋና መንገዱን ጨምሮ የኃይል ብልጫ የወሰዱት የፋኖ ኃይሎች በተመሳሳይ የባህር ዳር ከተማ ዙሪያ እንደ ጭስ አባይና ደና ማርያም እንዲሁም አዴት ቀጠና ዴንሳ ባታ የተባሉ ወሳኝ ቦታዎችን በቁጥጥር ስር መዋላቸው ይታወሳል። ከባህር ዳር ከተማ በቅርብ ርቀት የሚገኘው ሰቀልት ጊዮርጊስ የተሰኘው አካባቢም በፋኖ ኃይሎች እጅ የሚገኝ መሆኑን አፋብን በማንኛውም ሰዓት ወደ ባህር ዳር ሊገባ ይችላል የሚለው ስጋት አይሏል። ይህንን ተከትሎም በከተማዋና ዙሪያው ስምሪት የወሰደው የአገዛዙ ጥምር ጦር ቁጥሩ የጨመረ ሲሆን የምስራቅ እዝ ዋና አዛዡ ሌተናል ጀኔራል መሐመድ ተሰማ ደግሞ ከክልሉ ከፍተኛ አመራሮች ጋር በፋኖ ጉዳይ ስብሰባ መቀመጣቸው ተሰምተዋል። ጀኔራሉ በስብሰባው ላይ ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምቶችን አሳርፈንበታል የሚል ዲስኩር ያሰሙ ቢሆንም የፋኖ ኃይሎች ወደ ባህር ዳር መጠጋታቸውንና ከከተማዋ በቅርብ ርቀት የሚገኙ ሌሎች ከተሞች ላይ ገብተው የፈጸሟቸው ማጥቃቶች ከፍተኛ ስጋት የደቀነባቸው መሆኑን ተከትሎ የተካሄደ ስብሰባ እንደሆነ ነው የተጠቆመው። በዚሁ ስብሰባ የክልሉ ምክትል ርዕሰ መስተዳድር ድረስ ሳህሉን ጨምሮ ከፍተኛ የስራ ኃላፊዎች፣ የምስራቅ እዝ ከፍተኛ የሰራዊቱ መሪዎችና የክልልና የዞን የጸጥታ መሪዎች እንደተገኙ ነው የተሰማው። አብዛኛው ሰራዊታቸውን በውጊያ ያስጨረሱት ከፍተኛ የኩብለላ ሪከርድ ያለበትን የምስራቅ እዝን የሚመሩት ሌተናል ጀኔራል መሐመድ ተሰማ ጽንፈኛው የተኩስ አቅሙን ተነጥቋል፣ የሎጂስቲክስ ድጋፉን አድርቀነዋል ብለዋል። ጀኔራሉ ይህንን ቢሉም እርሳቸው ይህንን ስብሰባ ከሚመሩበት አዳራሽ ከ30 ኪሎ ሜትር ባነሰ ርቀት በባህር ዳር ዙሪያ የፋኖ ኃይሎች የከተማዋ ሳተላይት ቀበሌ አካል የሆኑ ነጻ ቀጠናዎችን ፈጥረዋል። አደረጃጀት ዘርግተው ህዝብ በመሰብሰብ ማወያየታቸውንም ቀጥለዋል። ሞርተርና አርፒጂን ጨምሮ በርከት ያሉ የቡድን ጦር መሳሪያዎችን በኮርና በክፍለ ጦር ደረጃ የታጠቁት የፋኖ ኃይሎች አንድ ወታደራዊ ማዕከል ፈጥረው እና ጀኔራል መሐመድ ተሰማ የሚመሩትን ሰራዊት ስትራቴጂካዊ ቦታዎችን እያስለቀቁ ባህር ዳር ከተማ በማንኛውም ሰዓት መግባት የሚያስችል ወታደራዊ ቁመና ላይ ይገኛሉ። እንዲህ ያለውን እውነታ የማይቀበሉት የብልጽግናው ጀኔራል መሐመድ ተሰማ በየቀጠናው የሸመቁ የጠላት መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ሲሉ የራሳቸውን ሰራዊት እውነታ
ለፋኖ ኃይሎች ሲሰጡ ተደምጠዋል። ጀነራሉ የክልሉን ከፍተኛ አመራሮች ሰብስበው ባደረጉት የካድሬ ንግግር በቅርቡ የተሰሩት የህዝብ ግንኙነት ስራዎች የጠላትን ገመና ያጋለጡ፣ የጠላትን ትጥቅ ያስፈቱ፣ ጽንፈኛው እርስ በርሱ እንዳይተማመን ያስቻሉ ናቸው ሲሉ ተደምጠዋል። እኒህ ጀነራል በመሩት ስብሰባ እንደ ወታደር ካወሩትና ከሰጡት አመራር ይልቅ እንደ ካድሬና አንድ የፕሮፓጋንዳ ሰው ሊያወራቸው የሚችላቸውን የንግግር ይዘቶችን በመልእክታቸው ሲያስተላልፉ ተደምጠዋል። የክልሉ የጸጥታ ኃይል ብቻውንም ሆነ ከሀገር መከላከያ ሰራዊት ጋር ተጣምሮ ያደረጋቸው ስምሪቶች ውጤታማ ናቸው ሲሉ የተደመጡት መሐመድ እንደ ደቡብ ጎንደር ዞን ባሉ ቀጠናዎች እስከ 85 ከመቶ የሚሆኑ የዞኑ አስተዳደራዊ መዋቅሮች ፈርሰው የፋኖ ነጻ ቀጠና የሆኑበትን እውነታ ክደው ተናግረዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ በደቡብ ጎንደር ዞን ከሚገኙ 21 ወረዳና ከተማ አስተዳደሮች ውስጥ በትንሹ 17 ያክሉ በፋኖ ኃይሎች ሙሉ በሙሉ የተያዙ አሊያም መዋቅራቸው ፈራርሶ በአመዛኙ በፋኖ እጅ ያሉ ናቸው። የሆነው ሆኖ ሌተናል ጀነራል ማመር ተሰማ በዛሬው ዕለት የክልሉን ከፍተኛ ባለስልጣናት የዞን አመራሮችን በመያዝ ያደረጉት ስብሰባ በአንድ በኩል ባህር ዳር ከተማን ከፋኖ ለመከላከል፣ በሌላ በኩል በፋኖ ኃይሎች እጅ የሚገኙ ከተሞችንና የወረዳ ማዕከላትን ለማስለቀቅ የሚደረጉ ዘመቻዎች ላይ የካድሬዎቹ ሚና ምን መሆን እንዳለበት ለማስገንዘብ እንደሆነ ከውስጥ ምንጮች የተገኘው መረጃ ያሳያል። የህወሓትና የብልጽግና ጦር በአንድ ግንባር ተፋጠዋል። ወታደራዊ ፍጥጫው ዓለም አቀፍ ትኩረት ስበዋል። በጉዳዩ ላይ የፈረንሳይ ዜና አገልግሎት ኤኤፍፒ ዝርዝር ዘገባ አውጥተዋል። የትግራይ ፖለቲካ ተንታኞችም ጦርነቱ አይቀሬ ነው ሲሉ ተደምጠዋል። የሰሜን ኢትዮጵያ ወታደራዊ ውጥረት ከፍተኛ በሆነበት በዚህ ሰዓት ህወሓትና ብልጽግና በየፊናቸው ከፍተኛ ጦራቸውን ወደ አንድ ጦር ግንባር እያከማቹ ነው። ብልጽግና ጦሩን በሶስት አቅጣጫ ወደ ትግራይ አስጠግተዋል። በሰሜን ምዕራብ ኢትዮጵያ በጎንደር ቀጠና፣ በሰሜን ምስራቅ ኢትዮጵያ ወሎ ቤት አማራ፣ ራያ አፋር አዋሳኝ እንዲሁም በዋግ የተከዜ ተፋሰስ አቅጣጫ ወደ ትግራይ አቅጣጫ ከማዕከላዊ ኢትዮጵያ ከትልልቅ ጦር መሳሪያ ጋር ተንቀሳቅሰዋል። ህወሓት በበኩሉ ጦርነቱን ከትግራይ አስወጥቶ የውጊያ ሜዳውን በአማራ ግዛት ላይ ለማድረግ ከፍተኛ ጦሩን ወደ ወልቃይትና ራያ ተሻግሮ ወደ ዋግና ተከዜ ተፋሰስ ማስጠጋቱን ቀጥሏል። በጉዳዩ ላይ ወታደራዊ መረጃ ወጣው የፈረንሳዩ ዜና አገልግሎት ኤኤፍፒ ህወሓትና ብልጽግና ጦራቸውን ወደ ጦር ግንባር አንቀሳቅሰዋል ብለዋል። የሁለቱ ጦረኞች የጦር እንቅስቃሴ በአንድ አቅጣጫ በአንድ ጦር ግንባር መሆኑ ለሌላ ዙር ጦርነት ያላቸውን ዝግጅት አመላክተዋል። ኤኤፍፒ በወታደራዊ መረጃ ሁለቱም አካላት በየፊናቸው ከፍተኛ ጦራቸውን በአንድ የጦር ግንባር አካባቢ ማከማቸታቸው የዳግም ጦርነት ስጋት ማስከተሉን ተመልክተዋል። ለመረጃ ምንጩ ማንነታቸውን ያልገለጹ አንድ የምዕራብ ሀገር ዲፕሎማት ወታደራዊ ስምሪቱን በተመለከተ በሰጡት ትንተና እንዲህ ይላሉ። የፌዴራል ሰራዊት ወደ ትግራይ መጠነ ሰፊ ጦር አስጠግቷል። የትግራይ ኃይሎችም በዚያው ጦር ግንባር በስፋት እየሰፈሩ ነው። የሰራዊቱ መስፈር ጥሩ ምልክት አይደለም ብለዋል። ዲፕሎማቱ አክለው ጦሩ በአንድ አቅጣጫ በሰሜን በኩል ተፋጠዋል። ይህ ሁለቱ ኃይሎች ጸባቸውን በውይይት ከመፍታት ይልቅ ወደ ጦርነት እየገቡ መሆኑን ያሳያል። በመሀል ዓለም አቀፍ ማህበረሰብ ግፊት ካላደረገ ጦርነት የመነሳት እድል ይጨምራል ሲሉ ለኤፍፒ ተናግረዋል። አንድ የትግራይ ክልል ነዋሪ በበኩሉ የወቅቱ የፌዴራል ሰራዊትና የትግራይ ኃይሎች ከፍተኛ ወታደራዊ እንቅስቃሴ በጣም አስፈሪ ነው ሲል ለፈረንሳዩ የዜና ወኪል ተናግረዋል። በሌላ በኩል ዶቼ ቬሌ ምንጮቹንና አነጋገርኳቸው ያላቸውን የትግራይ ፖለቲካ ተንታኞች ጠቅሶ እንደዘገበው አሁን ባለው ሁኔታ በትግራይ ውጥረቱ ከፍተኛ ሆኗል። ህወሓት፣ ብልጽግና የኤርትራ መንግስት ጦራቸውን አንቀሳቅሰዋል ሲል ሁኔታውን አስረድተዋል። የዜና ምንጩ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፌ አብዱ በክልሉ ሁኔታው እጅግ አሳሳቢ ሆኗል። የፌዴራል መከላከያ ሰራዊት በሁሉም ወሰን ላይ ተሰባስቦ ይገኛል። ይህም በመሆኑ ጦርነቱ አይቀሬ ነው የሚያስብሉ ነገሮች እየታዩ ነው ሲሉ ትዝብታቸውን አጋርተዋል። በተመሳሳይ የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በትግራይ ያለው አሁናዊ ሁኔታ በጣም አስቸጋሪ ነው። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የኤርትራ ኃይሎችም በበርካታ አካባቢዎች እየገቡ ነው። የኤርትራ የስለላና የመረጃ ሰዎች ዩኒፎርም የለበሱ ወታደሮች እየገቡ ነው። በቆቦ፣ በአፋር፣ በሁሉም ቀጠናዎች የፌዴራል መከላከያ ሰራዊት ተጠግቷል ብለዋል። ጦሩ ለተከታታይ ቀናት ወደ ሰሜን ኢትዮጵያ እየተንቀሳቀሰ ባለበት በዚህ ሰዓት በህወሓት በኩል ያለው ወታደራዊ እንቅስቃሴ የኤርትራ ጦርን ያካተተ መሆኑ ውጊያው በሚቀሰቀስበት ቅጽበት አየር ኃይልን ጨምሮ መጠነ ሰፊ ኃይል የሚሰማራበት እንደሚሆን፣ ጦርነቱም ድንበር ተሻጋሪ መሆኑ አይቀሬ ነው የሚለው እምነት ብዙዎች የሚጋሩት ሆነዋል።
የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጦርነቱን ለመመከት ተዘጋጅተናል ሲሉ፣ ጀኔራል ታደሰ ወረደ በበኩላቸው ሰላም ፈላጊ ነን ማለት ራሳችንን መከላከል አንችልም ማለት አይደለም ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የክተት ጥሪ አውጀዋል። ደብረጽዮን የድርጅታቸው የምስረታ በዓልን አስመልክተው ባስተላለፉት መልእክት የፌዴራል መንግስት ያለውን አቅም አሰባስቦ ትግራይ ላይ ጦርነት ለመክፈት ተዘጋጅቷል፣ እኛም ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ ተደምጠዋል። ለህዝቡ ባስተላለፉት የክተት ጥሪም ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ ነው ብለዋል። ደብረጽዮን የካቲት 11ን አስመልክቶ በሰጡት መግለጫ ፌዴራል አቅሙን አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉት ይታወቃል። በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ አሳሳቢ ነው የሚል መልእክት በሚያስተላልፉበት በዚህ ጊዜ ውጊያው በአማራ መሬት እንዲሆን የሰራዊት ስምሪት መሰጠቱን ህዝብ የሚታዘብ አልመሰላቸውም። ከህወሓቱ ሊቀመንበር በመቀጠል ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ጀኔራል ታደሰ ወረደ በበኩላቸው እላያችን ላይ የጦርነት ዳመና አጥልቷል ካሉ በኋላ ሰላም ፈላጊ ነን ማለት ራሳችንን አንከላከልም ማለት አይደለም በሚል አገላለጽ የደብረጽዮንን እንመክታለን ጥሪን በሌላ አውድ ደግመውታል። ከዚህ አንጻር ጀኔራል ታደሰም ሆኑ ደብረጽዮን ወታደራዊ ዝግጁነት እንዳላቸው አመላክተዋል ማለት ይቻላል። ደብረጽዮን ቃል በቃል በትግራይ ላይ ያንዣበበው የጦርነት አደጋ በውይይት ካልተፈታ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ የፎከሩበት አውድ የህወሓትና ብልጽግና ጦርነት በማንኛውም ሰዓት ሊፈነዳ እንደሚችል አመላካች ነው። ይህ ዜና እስከተጠናቀረበት ሰዓት ድረስ የብልጽግናው አገዛዝ በህወሓትና ጊዜያዊ አስተዳደሩ ተከታታይ ማስጠንቀቂያዎችና መግለጫዎች ዙሪያ ይፋዊ ምላሽ አልሰጠም። በአንጻሩ የቀድሞ የህወሓት ጓዶች ብልጽግና በትግራይ የአስቸኳይ ጊዜ አዋጅ እንዲያደርግ መጠየቃቸውን ተከትሎ ጦሩን አንቀሳቅሷል። የብልጽግና ፕሮፓጋንዲስቶች በበኩላቸው መከላከያ በትግራይ በኩል የሚገኘውን የኢትዮጵያ ድንበር ይጠብቃል፣ በክልሉ የሚገኙ ካምፖችን በቅርቡ ይቆጣጠራል የሚል ወታደራዊ መረጃ ማሰራጨታቸውን ቀጥለዋል። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ጦር ሜዳ መሆን የለበትም። አዲስ ግጭቶች በፍጹም ማየት አንፈልግም። በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር ተገቢ አይደለም። ይህንን ያሉት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ናቸው። የቱርኩ ፕሬዝዳንት በአዲስ አበባው ጉብኝታቸው የብልጽግናው አለቃ አብይ አህመድ በባህር በር ስም የድንበር ተሻጋሪ ጦርነት በይፋ በሚቀሰቅሱበት ወቅት እንዲህ ያለ የጦርነት አቁሙ አቋም ማሳየታቸው የብዙዎችን ትኩረት ስበዋል። 7 ደቂቃ የፈጀው የተጻፈ ንግግራቸው የብልጽግና ገዢዎችን ያስደነገጠ ሆኗል። በብሔራዊ ቤተ መንግስቱ በተሰጠው የጋራ መግለጫ ላይ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ ያስጠነቀቁት ብልጽግና ለጦርነት በተዘጋጀበት ጊዜ ነው። ፕሬዚዳንቱ ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት ፈልጋለሁ ያሉት በአብይ አህመድና በኢሳያስ አፈወርቂ መካከል ጦርነት ሊቀሰቀስ ይችላል የሚለውን የስጋት ትንተና ከመቼውም ጊዜ በላይ በጨመረበት ጊዜ ነው። ጠቅላይ ሚኒስትር አብይ በጋራ ጋዜጣዊ መግለጫ ላይ እንዲህ ሲሉ ተደምጠዋል። አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። አብይ ለዚህ ንግግራቸው ከፕሬዝዳንቱ በኩል የተሰጠው ይፋዊ ምላሽ አለመኖሩ ኤርዶጋን በአካባቢው ሀገራት መካከል የሉዓላዊነት ጉዳይ አጽንኦት ሰጥተው መናገራቸው በብልጽግና ገዢዎች በኩል መደናገጥ የፈጠረ ሆኗል። የቱርኩ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግራቸው ላይ የባህር በር ተደራሽነት ጥያቄን በቀጥታ አለማንሳታቸው የዲፕሎማሲ ብስለት ነው የሚሉ ሀሳቦች እንደተጠበቁ ሆኖ የቱርክ አሰላለፍ ከብልጽግናው ካምፕ በተቃራኒ መሆኑ ጉዳዩ ከመርህ ባሻገር ሊታይ የሚችል ነው የሚሉ አልጠፉም። በተጨማሪም 4 ኪሎና ቪላ ሶማሊያ በተመሳሳይ የባህር በር አጀንዳ ቀደም ሲል የገቡበትን ውዝግብ በአንካራ ባደረጉት ስምምነት ለነበራቸው ተሳትፎ ምስጋና ሲያቀርቡ የተሰሙት ኤርዶጋን አዲሱ የቀጠናው የነፍስ አባት ለመሆን የሚያደርጉት ጥረት ላይ ጥንቃቄ የተሞላበት መልእክት ሲያስተላልፉ ታይተዋል። ፕሬዚዳንቱ አብይና ሐሰን ሼክ መሐመድን በአንካራ ያደራደሩት ከራስ ገዟ ሶማሌላንድ ጋር የአጋርነትና የትብብር ስምምነት ከተፈራረመች በኋላ የተፈጠረውን ፖለቲካዊ ውጥረት ለመፍታት ነበር። ከዚያ በኋላ እስራኤል
ለሶማሌላንድ የሀገርነት እውቅና ስትሰጥ ቱርክ ቀዳሚዋ ተቃዋሚ መሆኗ ይታወቃል። ሁኔታውን በዝምታ የደገፉት አብይ አህመድ ከኤርዶጋን ቀጠናዊ ፍላጎት ጋር ግልጽ ተቃርኖ ውስጥ ያቆማቸው ጉዳይ ሆነዋል። በ4 ኪሎ ጋዜጣዊ መግለጫ ላይ የቱርክ ፕሬዝዳንት እስራኤል የሰጠችው እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ሲሉ የሀገራቸውን አቋም በድጋሚ አስተጋብተዋል። የእስራኤልን ጉዳይ ከማንሳታቸው አስቀድሞ የአፍሪካ ቀንድ ቀጠና የውጭ የመፋለሚያ ሜዳ ሊሆን እንደማይገባ አሳስበዋል። ቱርክ አንደኛዋ ተፋላሚ ሀገር የመሆኗ ሀቅ ግን በዚህ ንግግራቸው የሚሸፈን አለመሆኑን የቀጠናው ፖለቲካ ታዛቢዎች ይተቻሉ። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር